ሰይጣንም ይስማ መልአክም ይስማ እናንተም ስሙ ብሎ ነው አይደል የሚናገሩት። ሰይጣን እንደሚሰማው ስለሚያውቁ እንደዛ የሚሏችሁ። የሚሰማ ነገር ይፈልጋል እናንተን ለመዋጋት። የት እንደምትሄድ መሰማት አለበት። የት እንደምትደርስ መሰማት አለበት። እግዚአብሔር ባንተ ህይወት ላይ ያለውን አጀንዳ አናውንስ እስኪደረግ ድረስ ነው የሚጠብቁት። ጦርነቶች ሁሉ መጀመሪያ ስለእናንተ የሚሰማው ነው። ስለእናንተ በመሰማቱ ባይዘው በጣም ደስተኛ መሆን አለባችሁ። በእናንተ ህይወት ላይ እናገራለሁ። አሜን። ከዚህ በኋላ በሉ ከዚህ በኋላ በምንም አይነት ሁኔታ ውስጥ ባሪያ አልሆንም። በምንም አይነት ሁኔታ ውስጥ ባሪያ አልሆንም። ዘሪው ዘር የዘራ ሰዓት የሌሊት ወፎች ይነጥቁታል ማለት ይወስዱበታል። የማል ብዙ ሰው ከፕሮፌሲው ጋር ለምን እንደማይገናኙ ከተባለ ስለተሰማ ይነጠቃል። የሰውዬ ትንቢት እያለው ነው የሞተው ትባላላችሁ። የሰውዬ እግዚአብሔር እንደዚህ እያለው ነው የሞተው ቢኮዝ ስለተሰማ መንፈሳዊ ጦርነት ላይፉ ላይ ተከፍቷል። የሆነ ትንቢት የሰማችሁ ሰዓት እግዚአብሔር የተናገራችሁ ሰዓት ፊሊስጤማውያን እንደሚመጡ ማወቅ አለባችሁ። ዳዊት ወዲያው እግዚአብሔር ሆይ አለ። ፊት ለፊት እኮ አልመጡም፣ ጦርነት አልከፈቱም። አንድ ነገር የተናገረው እግዚአብሔር ሆይ ልሂድ ወይ አለ፣ ልቅጠማቸው ወይ አሳልፈ ሰጠኛል አለ። ዳዊት መንፈሳዊ ሰውን የሚጠብቅ ሰው ነው። የሆነ ትንቢት ተነግሮታል፣ የሚጠብቅ ሰው ነው። ብዙ ጊዜ እስኪ ላይፋችሁን ይዩት። የሆኑ ነገሮች የተበላሽባቸው ያሉ እኮ አጠገባችሁ ባለው አንድ ሰው ለምን ምን እንደያዘ አላያችሁ። የሆኑ ነገሮች በተቃራኒ እየሰሩ ያሉት ለምን ነው ከተባለ የሆነ ሰንበዲ ምን እንደያዛታ ሲከተለኝ ከኋላዬ። ብዙ ጊዜ ከመንፈሳዊ ሰዎች የተለመደች አንድ ቃል አለች። መድረክ ላይ ሆኖ ብዙ ጊዜ እችን ቃል ይሏታል። ሰይጣንም ይስማ መልአክም ይስማ እናንተም ስሙ ብሎ ነው አይደል የሚናገሩት። ብዙ ጊዜ ሰይጣን እንደሚሰማው ስለሚያውቁ እንደዛ የሚሏችሁ። ቢኮዝ የሚሰማ ነገር ይፈልጋል እናንተን ለመዋጋት። የት እንደምትሄድ መሰማት አለበት። የት እንደምትደርስ መሰማት አለበት። እግዚአብሔር ባንተ ህይወት ላይ ያለውን አጀንዳ አናውንስ እስኪደረግ ድረስ ነው የሚጠብቁት። ሄሎ ምን እስኪባል ድረስ አናውንስ እስኪደረግ ድረስ እስኪነገር ድረስ መጠበቅ አለበት። ካልተጠበቀስ ጦርነት አይኖርም። በእናንተ ላይፍ ላይ ትንቢት እስኪነገር ህልም እስክታዩ ራእይ እስከምታዩ የሆነ ሰው ስለእናንተ ይሄን አይቻለሁ ብሎ እስኪነግራችሁ እናንተም እግዚአብሔር ይሄን አሳይኝ እስክትሉ ድረስ ይጠብቃል። ከዛ በኋላ ጦርነት የሚጀምረው። የጦርነቶች ሁሉ መጀመሪያ ስለእናንተ የሚሰማው ነው። ክብር ለኢየሱስ ይሁን። ስለእናንተ በመሰማቱ ባይዘው በጣም ደስተኛ መሆን አለባችሁ። በኋላ በደንብ አስተምራችኋለሁ። በእናንተ ህይወት ላይ እናገራለሁ። አሜን 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 አሜን። ከዚህ በኋላ በሉ ከዚህ በኋላ በምንም አይነት ሁኔታ ውስጥ ባሪያ አልሆንም። በምንም አይነት ሁኔታ ውስጥ ባሪያ አልሆንም። ባሪያ አልሆንም። ትንቢቶቼ ፌል አያደርጉም። ትንቢቶቼ ፌል አያደርጉም። ትንቢቶቼ አይወድቁም። ትንቢቶቼ አይወድቁም። ስለኔ የተነገሩ ትንቢቶች በሙሉ አይወድቁም። ስለኔ የተነገሩ ትንቢቶች በሙሉ አይወድቁም። በሙሉ አይወድቁም። አይወድቁም። አሜን 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 አሜን። አይወድቁም። ቁጭ በል። አሜን። ለዛ ነው ዘሪው ዘር የዘራ ሰዓት የሌሊት ወፎች ይነጥቁታል ማለት ይወስዱበታል። የማል ብዙ ሰው ከፕሮፌሲው ጋር ለምን እንደማይገናኙ ከተባለ ስለተሰማ ይነጠቃል። ትንቢት ተነግሮ የነበር እኮ የሰውዬ እኮ ትንቢት እያለው ነው የሞተው ትባላላችሁ። የሰውዬ እግዚአብሔር እንደዚህ እያለው ነው የሞተው ቢኮዝ ስለተሰማ መንፈሳዊ ጦርነት ላይፉ ላይ ተከፍቷል። ክብር ለኢየሱስ ይሁን። የመጀመሪያ መንፈሳዊ ጦርነቶች ሁሉ መጀመሪያ ምንድነው? መሰማት። ስለእናንተ የሚነገር ድምጽ ስለእናንተ የሚነገር ድምጽ። ክብር ለኢየሱስ ይሁን። አሜን። ፊሊስጤማውያን ዳዊትን ሊወጉት ተሰበሰቡ። ቁጥር 19 ከ18 እና 19 እሺ። ፊሊስጤማውያንም መጥተው በራፋይም ሸለቆ ተበትነው ሰፈሩ። በራፋይም ሸለቆ ተበትነው ሰፈሩ። ዳዊትም ወደ ፊሊስጤማውያን ልውጣን? በደምብ ስሙኝ፣ ጭንቀል በደምብ ስሙኝ። ዳዊት ፊሊስጤማውያን እነሱ ዳዊት አላየንም ብለው ነው ራፋይም ሸለቆ ላይ የሰፈሩት። ዳዊት ግን ወዲያውኑ መንፈሳዊ ነው ተከፍቶ አያቸው። ምክንያቱም ይሄ ሰውዬ ስለተቀባ የሆነ ጦርነት እንደሚጀምር ገብቶታል። አልገባችሁ? ተቀብቷል። ፊሊስጤማውያንን ፊት ለፊት አላያቸውም። እግዚአብሔር ጋር መጣና እግዚአብሔር ሆይ አለው አንተ አናውንስ አድርገሃል መምጣታቸው አይቀርም። አንተ ተናግረሃል መምጣታቸው አይቀርም። ሂጄ ልዋጋቸው እስኪመጡ አልጠብቅም አለ። ሂጄ ልዋጋቸው ወይ ምን ልበል እስኪመጡ ምን አለም አልጠብቅም። አንተ አሁን ንጉስ ነው ብለህ ተናግረሃል፣ ቀብተኛል። ሂጄ ምን ልበላቸው? አስቡት። ዳዊት እንደዚህ አይነት ክርስቲያን መሆን አለባችሁ። የሆነ ትንቢት የሰማችሁ ሰዓት እግዚአብሔር የተናገራችሁ ሰዓት ፊሊስጤማውያን እንደሚመጡ ማወቅ አለባችሁ። ዳዊት ወዲያው እግዚአብሔር ሆይ አለ። ፊት ለፊት እኮ አልመጡም፣ ጦርነት አልከፈቱም። አንድ ነገር የተናገረው እግዚአብሔር ሆይ ልሂድ ወይ አለ፣ ልቅጠማቸው ወይ አሳልፈ ሰጠኛል አለ። ምክንያቱም ዳዊት መንፈሳዊ ሰውን የሚጠብቅ ሰው ነው።
የሆነ ትንቢት ተነግሮታል የሚጠብቅ ሰው ነው። ከኔ ጋር ናችሁ? ቀጣዩን አንብቡ። በእጄስ አሳልፈ ትሰጣቸዋለህን? በእጄስ አሳልፈ ሰጣቸዋለህን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ዳዊትን ፍልስጤማውያንን በእርግጥ በእጅ አሳልፌ እሰጣቸዋለሁ። ፊልስጤማውያንን በእርግጥ አሳልፌ በእጅ እሰጣለሁ። ምን በል ውጣ አለው። እሺ ቀጥል። ዳዊትም በአልፕራሲም መጣ። ወደ በአልፕራሲም መጣ። እሺ በዚያም መታቸውና አስቡት፣ እነሱ መጡ አይሉም፣ ዳዊት ነው ሄደው። ቢኮዝ ጦርነት እንደሚከፈት ገብቶታል። ሶ እስኪመጡ አልጠብቁም፣ እኔ ራሴ ሄዳለሁ አለ። በአልፕራሲም መጣ። ምን አላቸው? መታቸው። እሺ ውሃ እንዲያፈርስ እግዚአብሔር ጠላቶችን በፊቴ አፈረሳቸው አለ። አንደኛው ትርጉም ቁጥር 21 አንብባት። አዲሱ መደበኛ ትርጉም ቁጥር 21 ዳዊት መታቸው፣ ውሃ እንደሚፈርስ አፈረሳቸው። የቦታውን ስም በአልፕራሲም አለ። እሺ ፍልስጤማውያንም ቁጥር 21 አዎ ፊልስጤማውያንም ከመታቸው በኋላ ጣዖታቸውን ትተው ሸሽተው ስለነበር ዳዊትና ሰዎቹ በቃ በደምብ ስሙ። ፊልስጤማውያንም ምናቸውን ትተው ዳዊትን ሊወጉ ሲመጡ መሳሪያ ይዘው አይደለም የመጡት፣ ጣዖት ይዘው ነው የመጡት። የሆኑ መናፍስቶችን ይዘው ነው የመጡት። ውጊያው መንፈሳዊ እንዲሆን እንዲገባችሁ፣ ዳዊትን ሊገጥሙት ሲመጡ የመጡት ጣዖት ይዘው ነው። ከዛስ ዳዊት ሲወጋቸውና ሲመታቸው ጥለው የሄዱት ምንድነው? ጣዖቶቻቸውን። እዛ ስፍራ ላይ ዳዊት ሰይፍ አገኘ የሚል ቃል አታገኙ። ዳዊት ያገኘው ምንድነው? ጣዖት። ሰዎቹ ገብቷቸው መንፈሳዊ ዓለም ላይ ነው የሰሙት። ሰው መሄዱ አይደለም የነገራቸው። አንድ ሰው ተቀብቷል የሚለውን ሰው መንፈሳዊ ዓለም ላይ ሰው እነዚህ ሰዎች በዳዊት ህይወት ላይ መንፈሳዊ ጦርነት ከፈቱ። ከዛ መጽሐፍ ቅዱስ እንደሚል ታውቃላችሁ፣ ጣዖቶቻቸውን እዚህ ስፍራ ተው ይላል። ከዛም ርቀው ሌላ ስፍራ ተቀመጡ። ይሄኛው ጣዖት ካልሰራ ሌላ ጣዖት ይዘን እንመጣለን ብለው ምን አሉ? ይሄኛው ዴመን ካልሰራ ሌላ ዴመን ይዘን እንመጣለን። ፋይት የሚያደርጓችሁ ሰዎች ብቻቸውን አይደለም ፋይት የሚያደርጓችሁ፣ ጣዖት ይዘው ነው ፋይት የሚያደርጓችሁ። ፋይት የሚያደርጋችሁ መጀመሪያ ስለእናንተ የሆነ ነገር አናውን ስለተደረገ ነው። ሁለተኛ ፋይት ሲያደርጓችሁና ሲዋጓችሁ መሳሪያ ይዘው አይደለም የሚዋጓችሁ፣ መናፍስቶችን ይዘው ነው የሚዋጓችሁ። ቃላቸው መንፈስ አለው። የሚያደርጉት እያንዳንዱ አክሽን በሙሉ ልክ እንደዛው ነው። ሰው ዳዊትን ሊወጉት ሲመጡ ጣዖት ይዘው ነው የመጡት። መንፈሳዊ ጦርነት ነው በህይወቱ ላይ የከፈቱት። ዳዊት ሲመታቸውስ ምን ጥለው ሄዱ? በእናንተ ላይ መናፍስቶችን የሚልኩ የትኞችም ክፉ ሰዎች በሙሉ ይሄ ወር የመጨረሻቸው እንዲሆን ጸልያለሁ። አሜን። ይህ ወር የመጨረሻቸው እንዲሆን ጸልያለሁ። አሜን። የመጨረሻቸው እንዲሆን ጸልያለሁ። አሜን። የመጨረሻቸው እንዲሆን ጸልያለሁ። አሜን። ቁጭ በሉ። አንዴ ላይፍ ውስጥ የተከናወነው ልንገራችሁ። አንዴ ነገሮች ትንሽ አስቸጋሪ ሆኑ እና ነገሮች ትንሽ አስቸጋሪ ሲሆኑ የዛሬ 3 ዓመት 4 ዓመት ይመስለኛል። ነገሮች ትንሽ አስቸጋሪ ሲሆኑ አንድን ሰው ለሱ እየጸለይኩለት ነው እና እሱ ውስጥ ያለው ዴመን ማን እንደላከው አየው እና የላከው ሰው ያንን ዴመን የላከችው ልጅ እኔ ኦልዌይስ ምጸልይላት ሴት ነች እና ዴመኑ እንደዚህ ያለ እሷ ልካን ነው እኮ የመጣ ነው አለኝ። አንዳንድ ሰዎች አብራችኋቸው ምግብ በሉት ይችላልላችሁ። በምግብ አይደለም ፋይት የሚያደርጓችሁ ከእናንተ ከተለያዩ በኋላ በሚልኩት ስፒሪት ነው። ሄሎ ፋይት የሚያደርጓችሁ በሚልኩት ስፒሪት ነው። አንዳንዱ ሰው ዴሊቨራንስ ታይም ላይ ታችሁታል። አንዳንዱ ሰው በምግብ ነው የገባውት ይላል አይደል ስፒሪቱ። ያንን ምግብ ማን ያቀረበለት ይመስልሃል? ለዛ ሰውዬ አንተ ውጣ ከምትለው ሰውዬ ያንን ምግብ ማን ያቀረበለት ይመስልሃል? ልጋብዝ ብሎ ቤስ የሚለው ጓደኛው ነው ያቀረበለት። ፋይት እያደረገ ያለው በበላው ምግብ አይደለም፣ በበላው ምግብ ውስጥ በከተተው ጣዖትና ወይም መንፈስ ነው ፋይት እያደረገ ያለው። አይናችሁ እንዲከፈት ጸልያለሁ። አሜን። አይናችሁ እንዲከፈት ጸልያለሁ። አይ ረሰፊት አንድ ወዳጅ የሆነ ጊዜ በርሰው አለ እና አንድ ቀን እንደዚህ እያወራን ሁሉ ጊዜ የምጸልይለት አንድ ሰው አለ ቸርች ውስጥ እና አንድ ቀን መጣና እንደዚህ ጨበጠኝ። እንደዚህ መጣና ጨበጠኝ አለ። ከፕሮግራም በኋላ ወደ ቢሮ ሄድኩኝ አለ። በመስኮት ያየኛል እንደዚህ። ይሄ ሰው ምን ሆኖ ዛሬ ይላል አለ። እጅ መታጠቢያ ጋር ሲሄድ እንደዚህ ያየኛል። የሆነ ስፍራ ሲሄድ ያየኛል። እና መጨረሻ ላይ ልወጣ ስል አልሰራም ማለት ነው። እኔ እኮ ቅድም የጨበጥኩ እንድትሞት አስደግሜ መጥቼ ነው አሉ። በሕያው እግዚአብሔር ፊት እውነተኛ ታሪክ ነው የምነግራችሁ።
ቸርች ይካፈላል። ኤቭሪ ታይም ቸርች ውስጥ አለ። ሰውየው ወርሺፕ ሲያደርግ እናንተ በላይ ነው ወርሺፕ የሚያደርገው። እና የጨበጥኩ አለው ጠንቋዩ ሂድና ጨብጠው ይሞታል ብሎኝ ነው። እና በመስኮት ሳይ የነበረው ሞቷል አልሞትም ቼክ እያደረገ ነው። አንዳንዱ ታውቃላችሁ ደህና አደርክ ሲልህ ደህንነት አሳስቦት አይደለም ቼክ እያደረገ ነው። አራል አላደርክም የሚለው ሁሉ ሰላም ነው ሲልህ ሁሉ ሰላም ነው ወይ ብሎ ሲጠይቅ ሰላም አሳስቦት አይደለም ያደረገውን ነገር ስለሚያውቅ አስቲላው ድረስ በሰላም ነው ያለው የተፈጠረ ነገር የለም እያለ ነው። አይናችሁ እንዲከፈት ጸልያለሁ። አሜን አሜን አሜን። አይናችሁ እንዲከፈት ጸልያለሁ። አሜን። ቁጭ በሉ። ዳዊት ለምንድን ነው ሊዋጋቸው ሄደው? የመጡት ከጣዖት ጋር እንደሆነ አውቋል። የብዙዎቻችን ትልቁ ችግር ምን እንደሆነ ታውቃላችሁ? ሰዎች ላይፋችሁ ውስጥ ሲመጡ ከምን ጋር እንደመጡ አታዩ። ከምን ጋር እንደመጡ አታውቁም። ምን ይዘው እንደመጡ አታውቁም። ባዶ እጃቸውን ነው ወይስ ጣዖት ይዘው ነው የመጡት? ባዶ እጃቸውን ነው ወይስ ስፒሪት ተሸክመው ነው የመጡት? ባዶ እጃቸውን ነው ወይስ ምን ይዘው ነው የመጡት? ዳዊት እነሱን የተዋጋበት ምክንያት አንድ ነው። መሳሪያ ይዘው አይደለም የመጡት፣ ጣዖት ይዘው ነው የመጡት። እነሱም ስለገባቸው ዳዊት ላይ ጣዖቱን ወረወሩት፣ ሞከሩት። ጣዖቱ ዳዊትን አልገደለውም። ኦኬ ይሄኛው አልሰራም ብለው ጥለው ሄዱ። ሌላ ይዘው ሊመጡ መንፈስ ቅዱስ መለየት የምትችሉበት ቅባት እንዲሰጣችሁ ጸልያለሁ። አሜን። መለየት የምትችሉበት ጸጋ እንዲሰጣችሁ ጸልያለሁ። መለየት የምትችሉበት አሜን። ለዛ ነው እኮ ብዙ ጊዜ እስኪ ላይፋችሁን ይዩት። የሆኑ ነገሮች የተበላሽባቸው ያሉ እኮ አጠገባችሁ ባለው አንድ ሰው ነው። ለምን ምን እንደያዘ አላያችሁ? የሆኑ ነገሮች በተቃራኒ እየሰሩ ያሉት ለምን ነው ከተባለ የሆነ ሰንበዲ ምን እንደያዘ አታውቁም። ታውቃላችሁ? ላባ ያዕቆብ ጋር መጥቶ ፋይት እስከሚያደርግ ድረስ ያዕቆብና ራሔል ሲሄዱ ራሔል በኪሷ ወይም በውስጧ ጣዖት ይዛ እንደተሸከመችና አብረው የተንቀሳቀሰች እንዳለ አያውቅም። ላባ እስኪመጣ ድረስ ላባ መልሱልኝ እስኪል ድረስ ላባ ባይመጣ ስተኛው ብሮ ጣዖት ይዛ ነው የምትተኛው። ኤቭሪቲንግ ስታረግ ሴትዮዋ ጣዖት ይዛ ከቤቷ አብራው እንደወጣች አያውቅም። ላባ እስኪመጣ አንዳንድ ሰዎችን አታውቋቸውም። አንድ ጊዜ ኦሱቤምባ የሚባል አንድ ምድር ላይ ትልቅ የእግዚአብሔር ነብይ አለ እና ጋናዊ ነው። አንድ ቀን ሁለት ቴስቲሞኒዎች እነግራቸዋለሁ ስለሱ። እያገለገለ ያለ ባልና ሚስት አብረው ቁጭ ብለዋል። ይሄ ምንሽ ነው አላት። ባሌ አለች። ይሄ ባልሽ አይደለም። ይሄ ምንሽ ነው? ባሌ ነው። ባልሽ አይደለም። ምን ያክል ዓመት ኖራችኋል? 10 ዓመት። እርግጠኛ ነኝ ባልሽ ነው? አዎ ባሌ ነው። ኦሱቤምባ ወደ ጉባኤው ዞረና እንጸልይ አለ። ከ2 ደቂቃ የልሳንና በኢየሱስ ስም ጸሎት በኋላ አጠገቡ ያለው ወንበር ባዶ ሆነ። ባልየው የለም። 10 ዓመት ሙሉ አብሯት ኖሯል። 10 ዓመት ሙሉ ከማን ጋር እየኖረች እንዳለች አታውቅም። 10 ዓመት ሙሉ ግን ቸርች ቀርታ አታውቅም። ስለ ሜሪጅ በዚሁ አጋጣሚ ልንገራችሁ። መጽሐፍ ቅዱስ እግዚአብሔር ያጣመረውን ማን ያላየው ይላል? ሰው አይለየው። እግዚአብሔር ያጣመረውን ነው የሚለው። ያ ማለት ሰው ያጣመረው አለ፣ አጋንንት ያጣመረው አለ፣ ፍላጎት ያጣመረው አለ፣ ሼፕ ያጣመረው አለ፣ ገንዘብ ያጣመረው አለ። ይሄ ሁሉ ይለያያል። እግዚአብሔር ምን ያለው ብቻ። አይናችሁ እንዲከፈት ጸልያለሁ። አሜን 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 አሜን። መለየት እንድትችሉ አይናችሁ እንዲከፈት ጸልያለሁ። አሜን። መለየት እንድትችሉ አይናችሁ እንዲከፈት ጸልያለሁ። አሜን። መለየት እንድትችሉ አይናችሁ እንዲከፈት ጸልያለሁ። አሜን። ከጥቂት ዓመታት በፊት ቁጭ በሉ። ከጥቂት ዓመታት በፊት ሐዋሳ ለፕሮግራም ይዤ አንድን ሰው አስነሳሁት። ሳራ የምትባል ሴት እስራኤል ያሉ አልኩት። አዎ ከወር በኋላ እንጋባለን አለኝ። ጥሩ። ካዛንቺስ መሬት አላት? አዎ። መሬቱ ይሄን ያክል ዋጋው የሚያወጣ? አዎ። እንደዚህ ነው እንደዚህ ነው እንደዚህ ነው? አዎ። እና እንደዚህ የሚባል ሰው ታውቃለህ? አዎ ፓርትነር ነው፣ ቢዝነስ ማኒ ነው። ኦኬ ጉድ። እንደዚህ አይነት ሰው ይሄን ያክል ብር ካሽ ለአንዳንድ ነገር ያስፈልግ ብሎ የሰጠ ሰዓት ታስታውሳለህ? አዎ። ምን አረከው? በላውበት፣ እንደዚህ ያደረኩት፣ የቀረውን ደግሞ ባንክ ውስጥ ዲፖዚት አደረኩት። ኦኬ ጉድ። በል ትዳር 3 ወር አይቆይም አልኩት። ሳራን ያመጣት ያ ገንዘብ ነው። ኤቭሪቲንግ ያመጣው ያ ገንዘብ ነው። ሰውየው ገንዘቡን ሲሰጥህ አልኩት፣ በያው እግዚአብሔር ፊት ሳልጨምር ሳልቀንስ ልነግራችሁ 300 ብሮችን ትኩር ብለህ አይታቸዋል አልኩት። አዎ 300 ብሮች ቀይ ነበሩ አለኝ። ደም ነክሮ ነው የሰጠው። እና በሚቀጥሉ 3 ወራት ውስጥ ቢዝነስ ኮላፕስ ያደርጋል።
ሳራ ጥላት ሄዳለች ከተጋባችሁ ከሁለት ወር በኋላ እስራኤል መሄድ የሚባል ነገር እንዳታስብ ይሄን ያፕን ያደርጋል ገጠር ትገባለህ አልኩት አይ እግዚአብሔር ሰው እኮ የጸሎት ሰው ነኝ እንደዚህ ነኝ ብሎ ፋይት አደረገኝ ኤን ሁሉ ነገር ስነግረው በራሱ አቅም ፋይት እንደሚያረግ ያወራይ ስለነበረ ነው እንደዚህ ያልኩት ከ3 ወር በኋላ ሳራ ጥላው ሄደች ቢዝነሱ ኮላፕስ አደረገ ጉራጌ ክልል ውስጥ ያለ አንድ ገጠር ውስጥ ሆኖ ደወለልኝ ፕሮፌት ሚራክል አሁን ይውና ገጠር ገብቻለሁ ያቶች መንደር አለኝ ምን እንደተፈጠረ ያለው ቢዝነስ ፓርትነሩን ዲዘርን ማድረግ አልቻለም ሄሎ ቢዝነስ ፓርትነሩን ምን ማድረግ አልቻለም ዲዘርን ማድረግ አልቻለም መለየት አልቻለም ምን ተሸክሞ ነው አብሮኝ የሰራ ሚሊዮን መለየት አልቻለም እሱ ያየው ገንዘቡን ብቻ ነው ዛሬ መንፈስ ቅዱስ አይናችሁን በኃይል ይከፍቷል አይናችሁን በኃይል ይከፍቷል አሜን 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 በኃይል ይከፍቷል አሜን በኃይል ይከፍቷል በኃይል ይከፍቷል አሜን በኃይል ይከፍቷል አሜን በኃይል ይከፍቷል በኃይል ይከፍቷል በኃይል ይከፍቷል አይናችሁን በኃይል ይከፍቷል አሜን ቁጭ በሉ ጌታ ኢየሱስ ስለ አይን ሲናገር ምን እንዳለ ታውቃላችሁ አይን አለ የሰውነት መብራት ነች አይን ምንም ነገር ማየት ካልቻለ የሰው ልጅ ላይፉ ጨለማ ውስጥ ነው አይን ላይፍህን በብርሃን የሚሞላው ያንተ አይን ነው ዛሬ እነሱን አይኖቻችሁ እንዲከፍታቸው ጸልያለሁ አሜን እንዲከፍታቸው ጸልያለሁ ዳዊት ፊሊስጤማውያን ሩቅ ስፍራ እንዳሉ አያቸው ኢን ስፒሪት እንደመጡ ገባው እግዚአብሔር ሆይ ያለ አሳልፈ ሰጠኛለህ ወይ አለው ለምን ወጊያው በደም ስሙ ወታደሮችን ሰብስቦ ዳዊት አልሄደም ይዘው የመጡት ጣዖት እንደሆነ ስላወቀ እግዚአብሔርን ይዞ መሄድ ነው የፈለገው ቢኮዝ ይዘው የመጡት ምንድነው ጣዖት ነው ሶ ወጊያው መንፈሳዊ እንደሆነ ስለገባው እግዚአብሔር ሆይ አንተ አብረህ ትሄዳለህ አለው እነዚህን ጣዖቶች ፋይት ሳረግ አብረህ ትሄዳለህ ወይ አለው ክብር ለኢየሱስ ይሁን በእናንተ ላይ የሚሟረቱ ሟርቶች በሙሉ አሜን በእናንተ ላይ የሚነገሩ ክፉ ነገሮች በሙሉ የእግዚአብሔር ቃል እንደሚናገር በክፉ በሚነሳብሽ ምላስ ሁሉ ላይ ትፈርጅበታለሽ እንደሚል በክፉ የሚነሱባችሁ ምላሶች በሙሉ አሁን ያው ቃል መልሶ እነሱ እንዲያገኛቸው ጸልያለሁ አሜን 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 this year ከሰማችሁ ብዙ የቀብር ስነ ስርዓቶችን አይቻለሁ ግን እናንተ አይደለም አሜን ለእናንተ ጉድጓድ የሚቀፍሩትን በሙሉ የምትቀብሩበት አመት ነው አሜን ሞታችሁን የሚመኙትን በሙሉ የምትቀብሩበት አመት አሜን የምትቀብሩበት አመት ነው የምትቀብሩበት አመት ነው ቁጭ በል የምትቀብሩበት አመት ነው የእግዚአብሔር ቃል ውስጥ አንድ በጣም ወዶ ቃል አለ እንደዚህ ይላል ዘፍጥረትን ስታነቡ እግዚአብሔርም ይላል ሎጥ አብርሃምን ከተለየው በኋላ ለአብርሃም ተገለጠለት ይላል አብርሃምን ማን ከተለየው በኋላ እስከዛይ ሰዓት ድረስ እግዚአብሔር ለአብርሃም አልተገለጠም ለምን ነው ታውቃላችሁ ያጎቱ ልጅ ነው ቤተሰቡ ነው ሎጥ ማለት መጋረጃ ማለት ነው ልክ እግዚአብሔር ሲመጣ እንዳታይ ይጋርዳል ሶ እግዚአብሔር ይሄ መጋረጃ ከአብርሃም እስኪለይ ድረስ ጠብቋል አብርሃምና ሎጥ ጋር ስትመጡ ፋሚሊ ነን ብሎ ነው ይዞት የወጣው ክብር ለኢየሱስ ይሁን ዙሪያችሁ ያሉትን ማወቅ እንድትችሉ አይናችሁ እንዲከፈት ጸልያለሁ አሜን 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 ለምን እንደሆነ ዛሬ ይሄንን ትምህርት ማስተምርበት ምክንያት አንደ ለሁሉም ሰው እጅ በመጫን ጸልያለሁ ስላልኩ ዛሬ ብዙ ትንቢት ስለምናገር ስለሚሰሙ ነው ማስተምራችሁ አሜን 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 ቁጥር 25 ጋር ነው ሁለተኛ ሳሙኤል ምዕራፍ 5 ቁጥር 25 ዳዊትም እግዚአብሔር እንዳዘዘው አደረገ እግዚአብሔር እንዳዘዘው እንደ ፍላጎቱ አይደለም ማን እንዳዘዘው እሺ እግዚአብሔር እንዳዘዘው አደረገ ከገባኦን እስከ ጌዝር እቺን ቃል ስሙ ከየት እስከ ከገባኦን እስከ ጌዝር እሺ ድረስ ፍልስጤማውያንን መታ ከየት እስከ ጌዝር ይሄን ያዘዘው ማን ነው ከየት እስከ በዚህ እንደዚህ አይነት ትምህርቶችን ማስተምራችሁ ሶፍት ክርስቲያን እንዳትሆኑ ነው በደም ስሙ አንድ ጠንቋይ እዚህ ሰፈር ተቀምጦ
በእናንተ ላይ የሚያሟርት አንድ ሰው እዚህ ሰፈር ተቀምጦ በዛ ሰውዬ ምክንያት ትዳራችሁን ፈታችኋል። በዛ ሰውዬ ምክንያት ልጆቻችሁ የትምህርት ቤት መክፈል ስላልቻሉ ቤት ተቀምጠዋል። አንድ ፓስተር ይመጣና ያ ሰውዬ እንዲድን እንጸልይለታለን ካለ ብቻህን ጸልይለት በለው። እዚህ ቸርች ምን ጸልየው ሰውዬው እንዲሞት ነው። በረም ስሙ። ለምንድን ነው ሰውዬው እንዲሞት መጸለየው? በአንድ ምክንያት ነው። የትኛው መንፈስ ያለ ሰውዬው ፈቃድ አይሰራም። ሰውዬው ልጆቻችሁ እንዲበተኑ ስለፈቀደ ነው መንፈስ በሱ ያለፈበት። ሰውዬው እናንተ ጎዳና እንድትወጡ ፈቃደኛ ስለሆነ ነው። እግዚአብሔር ኦኬ ተመለስ አላለውም ዳዊትን ሲዋጋቸው እግዚአብሔር እንዳዘዘው አደረገ ካለ በኋላ ከገባኦን እስኬት ምን ማለት እንደሆነ ልንገራችሁ። ቁጭ በሉ። ዳዊት ከየት እስኬት እንደተዋጋ ልንገራችሁ። ከየት ከገባኦን የሄብሩ መጽሐፍ ቅዱስ ስታነቡት ጊባ ነው የሚለው ገባኦን የሚለው ቦታ። ጊባ ማለት ተራራ ማለት ነው። ጌዜር ማለት መቃብር በታች ማለት ነው። ሰዎች ካላቸው ከፍታ እስኪሞቱ ድረስ ነው የተዋጋቸው። አልገባችሁም? እነዚህ ሰዎች እስካልሞቱ ድረስ አልመለስም ብሎ የተዋጋው። አሜን። ቁጭ በሉ። የመጀመሪያ ያደረገው ነገር ምንድነው? ከጊባ ከፍታቸው አወርዳቸዋለሁ አለ። አውርጄ አልተዋቸው መቃብር እስኪወርዱ ድረስ ፋይት አረጋቸዋለሁ። ሄሎ መቃብር እስኪወርዱ ድረስ ምን ፋይት አደርጋቸዋለሁ። ከዚህ በፊት ነግሬያቸዋለሁ። ጳውሎስ ስለዛ ስለ አንጥረኛው ምን እንዳለ አንጥረኛው አለ የከፋ ነገር አድርጎብኛል፣ እግዚአብሔር የምኑን ይሰጠዋል። ጳውሎስ ነው ያለው አዲስ ኪዳን ውስጥ። ከኔ ጋር ናችሁ? ዳዊት እንዴት ነው የተዋጋቸው? ከገባኦን እነሱ አለሁበት ከሚሉት ከፍታ ከዛ አውርዶ መቃብር ታች ድረስ ነው ያወረዳቸው። አስቡት። አንድ ሰው የጨለማው የብርሃን መንፈስ እስካልፈቀደ ድረስ ፍቃዱን እስካልሰጠ ድረስ አይሰራበትም። አንድ ሰው እናንተ እዛ ሰራላችሁ ስራ ይሰራችሁ ነው። እዚህ ጋር መጥቶ ስኒ ደርድሮ ባይደረደርም ችግር የለውም። እናንተ እዛ ጋር ከስራ ተባራችሁ ጨርቃችሁን እስክጥሉ ድረስ እንድታብዱ እዚህ ሆኖ የሚመትት ከሆነ ከዛ ካበዳችሁ በኋላ የሚስቅ ከሆነ አብዛኛው ሰው የሚያስበው እንደዛቃላች መንፈሱ ከሆነ ይላል። ነው መንፈሱ አይደለም። መንፈሱ ይሄን ሰው እንደዛ እንዲሰራበት ፍቃድ ስለሰጠ ነው ሰውዬው ይሰራበት ያለው። ሄሎ ሰፈር ውስጥ ባያችሁ 5 እና 10 ሰዎች እብደት የሚደሰት ከሆነ ይሄ ሰውዬ ቀጣይ ማድረግ ያለባችሁ ምንድነው? ለዛኔ ጊዜ በርቃል ሟርተኞችን አሳብዳለሁ የሚለው ይሄ ሰውዬ በሌላው እብደት የሚደሰት ከሆነ ማድረግ ያለብን አንድ ነገር ይሄ ሰውዬ እንዲያብድ ነው መጸለይ ያለብን። ለዛኔ እግዚአብሔር ቃል ሟርተኞችም እላለሁ። ሄሎ ለዛን ሲበዛ ሶፍት ክርስቲያኖች ነን። ሶፍት በጣም ቀላል ለስላሳ ክርስቲያኖች ነን። የዛሬ አመት ኡማው ኩፓ የሚባል አንድ ትልቅ የእግዚአብሔር ሰው ናይጄሪያ ውስጥ ወደ ጌታ ሄደ እና አንድ ቀን አንድ ጫካ ውስጥ ገባ እና የገባበት ጫካ ውስጥ ያንን ጫካ ቸርች ላይ ያደርገው ፈልጎ ነው እና የሰፈሩ ሰዎች በሙሉ ተሰበሰቡ። ከሰፈሩ ከ5 ሰው 4 ሰው ጠንቋይ ነው እዛ ሰፈሩ ውስጥ የሚኖሩት። ተሰበሰቡ። ትልቅ የሚባሉ ጠንቋዮች ተሰበሰቡ። እንዳታስቡ አሉት። ኦኬ ችግር የለም ይሄ ሰፈር አላቸው ለሚቀጥሉት 1 ሳምንት ወይም 4 ቀን መብረቅ ይወርድበታል አላቸው። ሰፈሩ በሙሉ በሚቀጥሉት ቀናት መብረቅ ዝም ብሎ መውረድ ጀመረ። የመጀመሪያው ጠንቋይ ሞተ፣ ሁለተኛው ጠንቋይ ሞተ፣ ሶስተኛው ጠንቋይ ሞተ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።